የተባለ የወፍ በሽታን በሂዳር ሚካኤል በጭሱ በጭስ አድርገን አባረርነዋል ብሎ ነው የሚያስቡት። ስለዚህ እንግዲህ እነዚህ ጭሶች ጴንጤ ነው የሚበትነው፣ ሌላ አይደለም። ጴንጤ እንዳይጸልይ ነው የሚያደርገው። ዱካክ ያደርጋል። ይኸው ቸርች እንዳይመጣ ያደርገዋል። ምን ጭስ እንደዚህ ስለዚህ ካነቃችሁ ብዙን ጊዜ መንቃት ያስፈልጋል። ሰፈር ላይ፣ መንደር ላይ፣ ቤት ላይ ያለንበት ቦታ ላይ ጌታ ኢየሱስ ይሄን መንፈስ አንደኛ እንዲሰብረው ምን ማድረግ አለብን? መጸለይ ያለብን። ሁለተኛ ደግሞ ወንጌል መናገርና አንዳንዶችን ማዳን አለብን ማለት ነው። ፊት ለፊት እየተናገረ እናታይ ወንጌል እናት አባት አይል የተማረ ያልተማረ አይልም ኢየሱስ ያድናል ብለው ማሳመን የጌታን ቃል መናገር ነው። ምናልባት ይሄ ከሌለ አላማ እንዳልገባ ሰው ልክ መንገድ ላይ እንደመሸበት ጅብ እንደዛም ብለንም እንደምንድን ከሆነ ዋጋ አለ። ስለዚህ ደግሞ ወደ ከበረ ወደ እግዚአብሔር ቃል ስንሄድ ትንቢተ ዳንኤል መጽሐፍ ሁላችንም እናወጣና የጌታን ቃል እንካፈላለን። እንግዲህ ዛሬ ሳምንትም 15ም ምዕራፍ 4 ነበር ስናየው የከረምነው። ዛሬም ደግሞ የምንቀጥለው ትንቢተ ዳንኤል ምዕራፍ 4 ትንቢተ ዳንኤል ምዕራፍ 4ን ስንጀምር ትንቢተ ዳንኤል ምዕራፍ 4 የሚጀምረው ምን እያለ እንደሆነ አንበበን ነው የጀመርነው። እግዚአብሔርን እየባረከ ታላቅነቱን እያመሰገነ እያወደሰ እንደጀመረ አይተናል ንጉሱ ነቡከደነጾር። ቀጥሎ ደግሞ እግዚአብሔር ያመሰገነበት ያመለከበት ምክንያቶቹ ደግሞ እግዚአብሔርን ታምራት ስለ ታምራቱ ስለ ታላቅነቱ እንዳመሰገነ እንዳመለከም አይተናል። ቀጥሎ ደግሞ የእግዚአብሔር ሰው ዳንኤልን ደግሞ እንዴት አድርገው እንዳመሰገነም ደግሞ እና እንዳደነቀ አይተናል። እነዛም ደግሞ ከዛ በኋላ ደግሞ ክፍሉ ላይ ደግሞ ህልም እንዳለማ አይተናል። ህልሙ ንጉሱ ነቡከደነጾር እንግዲህ ህልም በማለም ይታወቃል። ምዕራፍ 2ም ላይ ያየው ህልም በዳንኤል በኩል እንደተፈተለት፣ ምዕራፍ 4 ላይ ደግሞ እንደዚሁ ህል ታልሞ ደግሞ ያው ፍቺ የጠፈበት ከዛ የተነሳ በጣም የተጨነቀበት ከዛ የተነሳ ደግሞ ወደ እግዚአብሔር ሰው ወደ ዳንኤል መጣው። ዳንኤል እያንዳንዱን ነገር ፍትፍት አድርገው ነገረው። ሊሆን ያለውን ሊደረግ ያለውን በህይወቱ ላይ ሊከሰት ያለውን እያንዳንዱን ህልሙን ነገረውና ህልሙ ፍቺ እያንዳንዱ ነገር ሲናገር ያው ራሱ ያየው ታላቅ ዛፍ አንተ ነህ እያለ ደግሞ ራሱን ለራሱ እንደተናገረው ተመልክተናል። ከዛ የሚገርመው ይሄ ሰው ሰላም ማን ነው ከ37ኛው ለማን ነው 27 33 ያለው ስንመለከት ንጉሱ የህልሙት ማን ነው ፍቺውን ቢቀበልም ችላ እንዳለውም አይተናል። ችላ በማለቱ በህይወቱ ላይ የደረሰበትን ታላቅ ቀውስ አይተናል። የአእምሮ መታወክ እንስሳ እንደሆነ እናየዋለን እና ባለፈው ሳምንት በደም ስላየነው ወደዛ በደም ባልሄድበትም ግን እንደ እንስሳ የሆነበት ንጉስ ነቡከደነጾር በህልሙ የተሰጠን ማስጠንቀቂያና በዳንኤል የተላለፈውን የምክር ቃል ችላ በማለቱ ህልሙን ካየ ከ12 ወራት በኋላ ያየው ህልም በራሱ ላይ ተፈጻሚ ሆነ። አንድ ቀን በቤተ መንግስቱ ሰገነት ላይ ሆነው የባቢሎን ከተማ እየተመለከተ ሁሉንም በራሱ ብርታትና ጉልበት እንደሰራው በማሰብ ላይ እያለ ከላይ አስቸኳይ ትእዛዝ ደብዳቤ መጣ ከእግዚአብሔር ዘንድ። ፍጠን የሚል ወዲያው አፍጥን የሚል ትእዛዝ መጣ። ከላይ የመጣው ትእዛዝ ምንድነው? የተባልከውን አላደረክም። አሁን ግን 7 ዘመናት ያልፍብሃል። ለ7 ዓመታት አእምሮ ቀውስነት እንዳጋጠመው ከዛስ እንዲበሬ ሳር እንዲበላ እንደውም ስናወራ የሳር በርገር እንዳበላው እግዚአብሔር አይተናል። ሰውዬን መጽሐፉ ላይ የለውም እና የሳር በርገር ነው ያበላው ንጉሱ። ያን ታላቅ ሰው ልብ በል ለረጅም ዓመታት የነገሰውን ረጅም ትላልቅ ስራ ያሰራውን ትላልቅ ቤተ መንግስት ያስገነባውን ትልቅ ስራ የሰራውን ሰው ምን አደረገው? እግዚአብሔር ሳር እንዲበላ አደረገው። ራሱን እንዲያዋርድ አደረገው። ዝቅ እንዲል አደረገው። ሰው ከሰውነት ውጭ እንዲሆን
እሱ ካስቀመጣቸው ፓርክ ላይ ለፓርክነት ለመዝናናት ካስቀመጣቸው አራዊት ጋር እንስሳት ጋር እዛው 7 ዘመናት እስኪያልፍ ድረስ እንዳቆየው የራሱን ታላቅነት እንዳስተማረው አየን። ጌታ ይባላል። እግዚአብሔር ሰው ስታበይ ሰው ሲኮፈስ ሰው በትዕቢት ሲሞላ የሚያስተምርበት ትምህርት ቤት ብዙ ነው። ኢየሱስ ያድናል። እና ሰውየው ያያበጣው ያው ልክ እንደ ፊኛ የተነፋው ትዕቢቱ በራሴ ጉልበት በራሴ ኃይል በራሴ ስልጣን ያመጣዋት የሰራዋት ቤተ መንግስት ነች ያለው አራ እኔ አይደለሁም እስከምን ድረስ እግዚአብሔር አምላክ ያን አስተነፈሰለት። ያ ሲወጣለት 7 ዓመታት እንስሳ ሆኖ ቀረና ከዛ በኋላ ግን እግዚአብሔር አስተማረውና ምን አለው ራሱ አሁን አይቻለሁ አለ። የእግዚአብሔር ታላቅነት ጌታ ይባረክ። እግዚአብሔር ከሁሉ በላይ ነው። ጮና እግዚአብሔር ከሁሉ በላይ ነው በል እግዚአብሔር ከማ በላይ ነው? ከሁሉ በላይ የነገስታት ንጉስ። ከዛ መንግስት፣ ስልጣን፣ ኃይል ሁሉ ጊዜያዊ እንደሆነም ደግሞ አስረዳው። ጊዜያዊ ናቸው አለ። ምንም የፈለገውን 40 ዓመት 30 ዓመት የነገሰ ቢሆን 80 ዓመት የቆየ መንግስት ቢሆን ጊዜያዊ መንግስት እንደሆነ አሳየውና መንግስቱን ለ7 ዓመት ከእጁ ወሰደውና አሳየው። ከእጁ ወሰደውና ሳር በላ። እንግዲህ ንጉስ ሳር ሲበላ አያሳዝንም? እንደ በሬ ሳር ሲበላ ጭራ ሲያወጣ ጥፍር ወደ ላይ በቀለ። እንደ ነብከነጾር መሆን ፈልጎ መሰለይቶቻችን ረጃጅም ጥፍር አብቅሎ እንደዚህ ጥፍር ያላቸው ይቶች ሽንኩርት አይከትፉ ምን አይነኩ በቃ እንደዚህ አውሬ ናቸው እንዴ። አንዳንድ ጊዜ ከነብከነጾርም የመጣ እንደዚህ የኃጢአት ውጤቶች የሆኑ ነገር ላይ ትኩረት ማድረግ ያስፈልግም። እንደዚህ ረጃጅም ጥፍሮች ሰካክቶ ስታዩ እነዛ መታ ማድረግ ነው። እንደዚህ በነገራችን ላይ እንደዚህ አይነት ሰው ሌላም ነገር ለማድረግ ከማድረግ የማይቆጠብ ሰው ነው። እንዲህ አይነት በቃ በነገራችን ላይ እግዚአብሔር የፈጠረን የሰጠን ጥፍራችን ደግሞ ውብ ነው፣ ግሩም ነው። አሜን። ቀለም ማያስፈልገውም። ኢየሱስ ያድናል። ጥፍር ላይ በእርግጥ ማሳመሩ ማማሩ ጥሩ ሆኖ ሳለ ግን ቀለም ራሱ አያስፈልገውም። ኦሪጂናል ነው። እንደዚህ በነጭነቱ ነው ጥፍር የሚያምረው። እስቲ ጥፍሮቻችን ይሁን ጥፍር የሌለው ሰው ይበደር ከጎረቤት ጥፍር የሌለው ያርገው። እሺ ይበደር፣ ያም ያርገው የምናምን ያርገው። እግዚአብሔር የሰጠን ጥፍር ስትሞቱ ብቻ ነው እንጂ ተፈው ከናንተ ጋር የሚቆይ ኦሪጂናል ጥፍር አለ። በዚህ ላይ ምንም መቀጠል አያስፈልገውም። እና ልክ እንደ ለምሳሌነት አንስቼ ነው እንጂ አሁን እንደዚህ ስለዚህ አሁን ልክ እንደ ንስር ረጃጅም ጥፍር በቀለለት። እንዴ ምንድነው ይሄ ሰው ምን ሆነ? ከዛ በኋላ ግን እግዚአብሔር ወደ ስልጣን መለሰውና ወደ ስልጣን መለሰው አመጣው። አየው አሁንስ ምን ተባረክ? አራ ተመረያለሁ በሚገባ። ኢየሱስ ያድናል። ያስተምራል እግዚአብሔር። ምን አድርጌያለሁ? ተመረያለሁ፣ ልክ ገብቻለሁ፣ ልክ አስገባቸው የሚል ስም አላቸው ሰዎች አሉ። ልክ አስገባው እግዚአብሔር። ሃሌሉያ። እግዚአብሔር ልክ ሲያስገባው የመለሰው ምላሹ ምንድነው ብላችሁ ካያችሁ በጣም የሚገርመው ምላሹ ላይ ነው። ያሳቀኝ ምላሹ ነው። ምላሹ የሰውዬ ምላሽ ዘመኑ ከተፈጸመ በኋላ 35ኛው ላይ 4ኛው ላይ ዘመኑ ከተፈጸመ በኋላ እኔ ናቡከደነፆር ዓይኔን ወደ ሰማይ አነሳው፣ አእምሮዬም ተመለሰልኝ፣ ልዑልንም ባረኩ ይላል። አሜን። ለምን አይባርኩም? ባረኩ ይላል። 7 ዓመት ሳር ከበላ በኋላ እንዴት አይባርክም? ለዚህ ነው አንዳንድ ጊዜ ሰው ትዕቢተኛ ሆኖ ሲያስቸግር እግዚአብሔር ያወርዳል። ሀብታም ቢሆን ከሀብቱ ያወርዳል። ከፍታ ከከፍታ ካለ ያወርድና ዝቅ ያደርገዋል። ስታስቸግረው ሰው አስቸጋሪ ነው። ስናስቸግረው እግዚአብሔር ምን ያደርጋል? ያወርድና ዝቅ ያደርግና ምን ያደርገዋል? ያስተምረዋል። ከዛስ የትዕቢቱ ደግሞ ከእናንተ ላይ ሲወጣ ጭሱ ከሕይወታችሁ ሲወገድ ደግሞ ሰው ትሆናላችሁ ማለት ነው። አንድ ጊዜ ከሐዋሳ የመጣው ከመልካም ወጣት ይመጣል አንድ ወጣት እና
ሱሰኛ የነበረ ወጣት ነውና ወደ አዲስ አበባ እየመጣን ከኛ ጋር መጣ እና ለቤተሰቡ ደውሎ ነው ልክ ከግቢ እንደወጣው ከመልካም ወጣ ግቢ እንደወጣው ለቤተሰቡ ደውሎ እንዲህ ይላታል ማሚ ይላታል በቃ ዛሬ በቃ ሰሆኝልሻል ይላታል እና ጭሳጭሶ ምናምን ወጥቶልኛል ይላል ኢየሱስ ያድና ያ ጭሳጭሶ ያ ሁሉ ምናምን ወጥቶልኝ ዛሬ ግን ያው ያን አራግፌ መጥቻ እውነት ነው እግዚአብሔር እንደዚህ ኮቶቱን ደግሞ አስወግደው ሰው የሚያረጋግታል አሜን ልዑልን ባረኩኝ ይላል ከዛስ አእምሮም ተመለለ ልዑልን ባረኩ ለዘላለም የሚኖሩን አመሰገኑ አከበሩትም ግዛቱ የዘላለም ግዛት ነውና አሜን መንግስቱ ለልጅ ልጅ ነውና በምድር የሚኖሩ እንደ ምናምን ይቆጠራሉ በሰማይ ሰራዊት በምድርም ላይ የሚኖሩ መካከል እንደ ፈቃዱ ያደርጋል እጁን የሚከለክልለት የለም ምን ታደርጋለህ የምለው የለም የዚያን ጊዜ አእምሮዬ ተመለሰልኝ ለመንግስትም ክብር ግርማዬ ውበት ወደኔ ተመለሰ አማካሪዎችም መኳንንቶችም ፈለጉኝ በመንግስትም ውስጥ ጸናው ይላል እንደገና ስልጣን ተመለሰ 7 ዓመት ስልጣኑን ግን እግዚአብሔር ለማንም አልሰጠም በርግጥ ራሱን እስኪያስተምር ድረስ አቆይቶለት ነበርና ምክንያቱም በዚህ ባየው ህልምም ውስጥ ያ ነበር መንግስቱ እንደሚቆይ ታዲያ ብዙ ክብር ተጨመረልኝ አሁንም እኔ ነቡከደነጾር የሰማይን ንጉስ አመሰግናለሁ ሃሌሉያ አመሰግናለሁ እንደ ትናንትና እኔ አርጌ እኔ ሰርቼ እኔ አቅሜ አደረጋ ማለቱ ቀራ ጌታ ይባረክ እንዲህ አይነት የሚያስተነፍስ የናዝሬቱ ኢየሱስ ነው ለዚህ አጨብጭቡለት የሰማይን አምላክ አመሰግናለሁ ታላቅ አደርገዋለሁ አከብረዋለሁ እና ስራው ሁሉ እውነት መንገዱ ፍርድ ነውና በትዕቢት የሚሄዱትን ያዋርድ ዘንድ ይችላል ጌታ ይባረክ በትዕቢት የሚሄዱትን አሁን ዛሬ እዚህ ትዕቢት ላይ ትንሽ አውርተን ከኛ ጋር እንድናዛምደው ፈልጌ ነውና ክፍሉን ግን ምዕራፍ 4 እንጨርሻለሁ ግን ከኛ ጋር ምክንያቱም ትዕቢት አዋራጅ ነው ትዕቢት ያዋርዳል ምን አረጋ ያዋርዳል እንደዚህ ያዋርዳል ንጉስ የተባለ ሰው ታላቅ ክብር ያለው ማንም ሊያሸንፈው የተባለው የዓለም ኃያል መንግስት በዛን ዘመን ማንም ሊያሸንፈው ያልቻለው ዙሪያው ሁሉ በከባድ መሳሪያ የሚጠበቀውን ያንን ኃያል ንጉስ እግዚአብሔር ትዕቢት ምን አረገው አዋረደው ዝቅ አደረገው ለካ እግዚአብሔር የበላይ ነው አሜን የበላይነትን ይገልጣል ሁሉ ጊዜ እናንተ ማለት አለባችሁ ነው የበላይ ነው እግዚአብሔር አሜን በሁኔታው ላይ በችግር ላይ በበሽታ ላይ በግራ በሚያጋባቸው ነገር ላይ የበላይ ነው እና ታዲያ ንጉሱን ምንድነው ታዲያ ለዚህ ነገር እንደዚህ እንድታባይ ያረጋው ዛሬ የምታባዩ ሰዎች እኮ አንድ ምንድነው እሺ ምንድነው ባል ምግብ ጠፋኝ እጂ በቃ ስለጠፋ ነው ምግቡ ነው አልመጣለኝ እሱን ጥግብ ብሎ በልቶ እኮ ነው ሰው እኮ የምታበየው ልክ እንደዚህ አይደለም እኮ የሆነች ነገር እንኳን ስለበላ ብቻ እነሱ እኔ የሆነች ነገር ስለለበሰው እኮ በቃ ኮት አንድ በጣም ከሱ ውጭ ሳለ ይመስላል የሆነ የተሰባበረ 30 ዓመት የተነደበትን መኪና ስለነዳ አገሬ በቆም የትዕቢቱ ጥግ እግዚአብሔር መንፈስምተው ሰው ትንሽ ነገር እኮ ነው በቃ ትንሽ ጭንቅላት ነው 1 ዲግሪ ሲላዘው እኮ መሬት አይበቃውም በቃ ትዕቢቱ ጥግ በጣም እግዚአብሔር ይሄ ሰው በርግጥ የሚያስመካ ሁኔታዎች አሉት በጣም ከባድ ሁኔታው በጣም ከባድ ነገር ነበረው ሀብት ነበረው ስልጣን ነበረው ስልጣኑ ደግሞ አሶርን ገልብጧል ሌላውን ገልብጧል ዙሪያው ደግሞ ታጥሯል ማንም ሊያሸንፈው ስለማይችል በጣም ከባድ ሚያኮራ ነገር ግን አለው ምንድነው ብላችሁ እርሱ ያሰራው የባቢሎን ከተማ በዘመኑ ከነበሩ ከተሞች ሁሉ በትልቅነቷ በቅጥሯ ታላቅነትና በውበቷ የሚተካከላት አልነበረም የሰራት ቅጥር ራሱ
በውበትና በክብር የሚተካከል የለም። ምክንያቱም ባቢሎን ቅጥር ራሱ በጣም ከባድ ያያ የለውም። የወቅቱ የባቢሎን ከተማ የተከለለበት ቅጥር በ60 ማይልስ ወይም በ99 ኪሎ ሜትር ስፋት ሲሆን እያንዳንዱ በየአራት አቅጣጫ 24 ኪሎ ሜትር ነበረው ርዝመት ነበረው። እንግዲህ አስቡት 99 ኪሎ ሜትር ስፋት ያለው ቅጥር ማለት የባቢሎን በጣም ከባድ ነው። ይሄ ብቻ አይደለም። እያንዳንዱ ነው አራት አቅጣጫ በየአራቱ አቅጣጫ ደግሞ 24 ኪሎ ሜትር ርዝመት ነበረው። ቅጥሩ 30 ጫማው 300 ጫማው 75 ሜትር ርዝመቱ 80 ጫማ 20 ሜትር ስፋት ነበረው። እነዚህ የመሳሰሉ ነገሮች በጣም ትዕቢተኛ እንደሆነ አድርጎታል። ወይም ወፍረቱ ደግሞ 35 ጫማ 8.5 ሜትር ጥልቀት ያለው ነበር። ይህ ጠላት ከተማ እንዳይወራ ብርቱ መከላከያ እንዲኖራት ያደረገ ሲሆን በቅጥሩ አናት ላይ 4 ሰረገላን ያስኬዳል። አጥሩ ማለት ቅጥሩ እንግዲህ 4 ሰረገላ የሚያስኬድ ማለት በጣም ሰፊ ማለት ነው። አንድ ሰረገላ በዚህ የሚሄድ ቢሆን 2 በዚህ የሚሄድ ቢሆን 3 በዚህ የሚሄድ ቢሆን 4 እስከታች ይላል ማለት ነው። 4 ሰረገላ የሚያስኬድ ከተማ የሚጠበቀው ፖሊሶች በሰረገላ እየሄዱ ነው ከተማው የሚጠብቁት። አጥሮ ማለት ነው። ከተማው እንዳለ ማንም እንዳይገባ ያ ሁሉ የሚያስመካ ኃይል አለው። ይሄ ብቻ አለ። በጣም ከተማው በከተማ 53 የተለያዩ አማልክቶች የሚመለኩባቸው ጣዖት ቤተ መቅደሶች ነበሩ። ቤተ መንግስቱ በጣም ትልቅ በብዙ አበቦች ያጌጡና ብዙ የዱር አራዊቶች ያሉባት የመዝናኛ ስፍራ ወይም ፓርክ ነበር። እነዚህ ሁሉ ነገሮች እርሱን የበላይነትና ችሎታ የሚያሳዩ ከመሆናቸውም ሌላ ከእርሱ በላይ የሆነ ነገስታት እግዚአብሔር የሰጠው ማስጠንቀቂያ የሚያስረሱ ሆኖ አገኘ። እንደዚህ ነገር አለ። ሀብት አለው፣ ክብር አለው፣ ከፍታ አለው፣ ረጅም ዘመን በስልጣን ቆይቷልና ታዲያ እግዚአብሔር ያለውን እነዚህ ነገሮች ሁሉ አስረሳው። እንዴ በነብዩ ምን ብሎታል? ነብዩ የህልሙን ፍቺ ሲሰማ በጣም ደነገጠው። ራሱ ዳንኤል የህልሙን ፍቺ ስረዳ እንደዚህ ነው ያለው። ዋው ይሄ ህልም ለሌላ ብነገር ጥሩ ነበር፣ ባንተ ላይ አይሆንብህ፣ አይፈጸም ነው ያለው። ለምን? ከህልሙ ክፉነት የተነሳ ማለት ነው። ያየው ህልም በጣም ከባድ ነውና ያየው ህልም እና እነዚህ ትልልቅ ነገሮች እግዚአብሔር በነብዩ የሰጠው ማስጠንቀቂያ ምን የሚል ማስጠንቀቂያ ነበረ? ምናልባት መልካም አድርግ፣ እንደዚህ ይሆን፣ ክፉ አትስራ፣ መንግስት እንዲቆይልህ ከፈለክ ያለው ነገር እርሶታል። አንዳንድ ጊዜ እግዚአብሔር የተናገረውን ነገር የሚያስነሱ ብዙ ነገሮች አሉ። ዛሬ ራሳችን እንድንገመግም እፈልጋለሁ። ከዚህ ክፍል ጋር እኛ ምንም የለንም ልትሉ ትችላላችሁ። ሀብት የለኝም፣ ግን ብዙ ትዕቢቶች በህይወታችን ላይ ሰው በየአቅሙ ትዕቢተኛ ሊሆን ይችላል። ትንሽ አቅምም ትልቅ አቅምም ትዕቢተኛ ሊያደርገው ይችላል። 4:31 ተገል ናቡከደነጾር ይህን ሁሉ እየቆጠረ የትዕቢቱ ንግግር በመናገር ላይ ያለ ገና ንግግሩ ሳይጨርስ ድምፅ ከሰማይ መጣ። እንግዲህ ቤተ መንግስቱ ላይ እየተመላለሰ ያለውን ሀብትና ያለውን ክብር እየቆጠረ ይሄ ሁሉ እኔ ያሰራኋት ባቢሎን አይደለችም? ይሄ ሁሉ የኔ ግዛት ነው። ከስልጣኔ ማን አወርደኛል? ኃይል አለኝ፣ ጉልበት አለኝ፣ ጦር አለኝ፣ ሰራዊት አለኝ ብለው እየተናገረ ባለበት ከላይ ከሰማይ ምን መጣ? ድምፅ ከሰማይ መጣ። በድምፅ ውስጥ የነበረው መልእክት መንግስት ካንተ ዘንድ አለፈች የሚል ነው። የሚገርም ነው። እግዚአብሔር ማንንም አይፈራም። አሜን ነው። እስቲ አሜን በል። እስቲ እግዚአብሔር ማንንም አይፈራም በል። ማንንም አይፈራም በለው። እግዚአብሔር ማንንም አይፈራም። እግዚአብሔር ስለማይፈራ የማይፈራ ጌታ ምን አለው ብላችሁ ካያችሁ ምን አለው? የማይፈራ ጌታ እንዲህ ነው ያለው፣ መንግስት ካንተ አለፈች አለው። የምልና
ስልጣን ክብሩ ከእርሱ በሚበልጥ እንደተወሰደበት የምናገር ነበር። አለው። አለፈች። እንዴ በእጅ ያለችው አለ እኮ። እግዚአብሔር ማንም አይፈራም። አሜን። ለዚህ ነው ይኸውላችሁ እግዚአብሔር ስናገር ይሆናል። ለዚህ እግዚአብሔር ማንም አይፈራም። ጦር አለውን አይፈራም። ኃይል አለውን አይፈራም። ገንዘብ አለውን አይፈራም። ጉልበት አለውን አይፈራም። ማንኛውም ሰው ስለማይፈራ አለፈች አለ። እንዴ ተወሰደ። ምን እያለ ነው? ድምፅ ነው የመጣው። እግዚአብሔር ይናገራል። አሜን። ስልጣን ካንተ አልፏል የሚል ድምፅ ስመጣ ከዛ ለ70 ዓመት አእምሮ መቃወስ ገጠመው። ወዲያው አእምሮ ተቃወሰ። እንደ እንስሳ ሆነ፣ ተዋረደ። ምን አዋረደው? ትዕቢት። ጥቂት ነገሮችን አንስተን እንድንጨርስ በመጽሐፍ ቅዱስ ከዚህ ንጉሥ በተጨማሪ ትዕቢት የጣላቸውን ጥቂት ሰዎች እንመልከትና እንጨርስ። 3 ሰዎችን ቢያንስ 3 ከመጽሐፍ ቅዱስ ክፍሎች እናነሳለን። ትዕቢት የጣላቸውን 3 ሰዎች እና ትዕቢት አደገኛ እንደሆነ ያው በብዛት አለ በመጽሐፍ ቅዱሳችን ላይ። ነገር ግን ምንም ማድረግ ስለማይቻል ብዙውን ማንሳት ስለማንችል አጭር ከዚህ ጋር አያይዘን ትዕቢት የጣላቸው፣ ትዕቢት ያዋርዳል፣ ትዕቢት ይጥላል፣ ትዕቢት ልክ እንደዚህ ያደርገዋልና የጣላቸውን 3 ሰዎችን እንመለከት። የመጀመሪያ የምንመለከተው ዲያብሎስን ነው የምንመለከተው። ማንን? የወደቀው መልአክ እንመለከታለን። ሰይጣንን ማለት እንመለከታለን። ትዕቢት የመጀመሪያው ትዕቢት የጣለ ሰው ዲያብሎስ ነው። ሰይጣን የወደቀ መልአክ ይለዋል። እንደው አንድ በእርግጥ ሌላ ጊዜ አነሳለሁ ስለ መላእክት ትምህርት፣ ግን እኔ ማንሳት የፈለኩት ስለ እርኩሳን መናፍስት ነው። እንግዲህ መላእክት በሁለት ይከፈላል። እርኩሳን መናፍስትና ቅዱሳን መላእክት በመባል በሁለት ይከፈላል። ከነዚህም ደግሞ እርኩሳን መናፍስት የሚለውን በርኩሳን መልአክ የወደቁ መላእክት ወይም አጋንንት በመባል ታውቃል። እነዚህ የወደቁ ናቸው። ስለዚህ ከላይ የተዘረዘሩ መላእክት ባህሪያት አላቸው። ወደዛ ነድም ማንነታቸው እግዚአብሔርን ባለመታዘዝ የወደቁ መላእክት ናቸው። በፍጥረታቸው መልካም የነበሩ ነገር ግን የወደቁ ኃጢአት የፈጸሙ ናቸው። ሰይጣን ከውድቀቱ በፊት ከቅዱሳን መላእክት እንደ አንዱ እግዚአብሔር እያመለከ እያገለገለ ይኖር ነበር። ዛሬ እናንተና እኛን የሚያስቸግረው ዓለምን የሚያስቸግረው የወደቀው መልአክ ሰይጣን ልክ እንደ ሌሎቹ መላእክቶች ደግሞ በታማኝነት እግዚአብሔር እያገለገለና እያመለከ ይኖራል። ስለ መልአክ ካነሰነ ይቀር እነዚህ መላእክቱ በነገራችን ላይ መላእክቶች ራሳቸው አምላኪ ናቸው እንጂ አምልኮ ለነሱ አይገባቸው። አምላክ ራሳቸውም ያመልኩታል። እንደው ሰዎች ሲሰግዱላቸው አይቻልም የሚሉ መልእክት ሁሉ አላቸው። እግዚአብሔር እያመለከና እያገለገለ ይኖር ነበር። ከመላእክትም መካከል አለቅነታቸውን ያልጠበቁና ኃጢአት ያደረጉ ከእግዚአብሔር ጋር በመጣላታቸው ከቅዱሳን መላእክት ተለይቶ እንዲተጣሉ እንገነዘባለን። ሁለተኛ ጴጥሮስ 2:4 ይሁዳ 6 ላይ ሰይጣን በእልቅና ስፍራ ያለ ሲሆን ተከታዮቹ ደግሞ አጋንንት ወይም እርኩሳን መናፍስት በመባል እንደምታውቁም እንረዳለን። የቸኮልኩት የነዚህ ትምህርት አይደለም፣ ያው ከእንትን ጋር ትንሽ ነካ ለማድረግ ለዛ ነው። ሌላ ጊዜ ግን የመላእክት ትምህርት እናነሳዋለን። ግብራቸው እንኳን ስራቸው ስትመለከቱ የወደቁ መላእክት ዋና ስራቸው የእግዚአብሔርን ዘላለማዊ እቅድ በመቃወም ሰዎች ከእግዚአብሔር ጋር በክርስቶስ ኢየሱስ በኩል ህብረት እንዳያደርጉ እንቅፋት መፍጠር ነው። አሁን እነዚህ የወደቁ መላእክቶች ስራቸው ግብራቸው ምንድነው ካላችሁ የእግዚአብሔርን ዘላለማዊ እቅድ በመቃወም ሰዎች ከእግዚአብሔር ጋር ያላቸውን በክርስቶስ ኢየሱስ በኩል ህብረት እንዳያደርጉ እንቅፋት መፍጠር ነው። በሰው ውስጥ በመግባት በቁጥጥራቸው ስር መዋል፣ በቁጥጥራቸው ስር መዋል፣ በበሽታ ማሰቃየት የመሳሰሉ ናቸው። ቅዱሳን መላእክቶች ስራቸውን እንዳይሰሩ ለማድረግ ተግዳሮ መፍጠር ነው።
እነዚህ ርኩሳን መላእክቶች መናፍስቶች ቅዱሳን መላእክቶችም ስራቸው እንዳይሰሩ ይዋጋሉ። እኛም ብቻ አይደለም እንድታውቁ። ለምሳሌ ዳንኤል 10:12 ላይ ራእይ 12:7 ላይ ሰዎች ኃጢአት እንዲሰሩ ማድረግ፣ ዘፍጥረት 3:1 ላይ እና አዳምና ሔዋን ኃጢአት እንዲሰሩ ያደረገው፣ ሐዋርያት ሥራ 5:3 ላይ ሐናንያና ሰጴራ ለእግዚአብሔር እንሰጣለን ብለው ከገቡ ቃል ያን እንዲረሱ እንዳይከፍሉ ያደረገው አጅሬ ነው። ሰው ኃጢአት እንዲሰሩ ማድረግ ነው። እውነትን ቃል እንዳይረዱ የስተት ትምህርት ማስፋፋት ነው። አማኞች በመንፈሳዊ ህይወታቸው እንዳያድጉና እንዳይበረቱ መዋጋት ነው። እነዚህ እርኩሳን መናፍስቶች ይሄ እንዳትረሱ። ተዋገኝ የምትሉ ሰዎች እውነት ነው። ለምን አይዋጋም? ስራው የፈረሰ ይሆን። እናንተም ምን ማድረግ ነው? መዋጋት ነው። ያጋንን ስራቸውን እየነገርኳችሁ ነው። ግብራቸው እውነትን ቃል እንዳይረዱ የስተት ትምህርትን ማስፋፋት ነው አላማቸው። አማኞች በመንፈሳዊ ህይወት እንዳያድጉ እንዳይበረቱ መዋጋት ነው። ቃለ እግዚአብሔር ከሰው ልብ ላይ ምን ማድረግ ነው? መስረቅ ነው። ጥቅስ አልሰጧችሁም? ጥቅሶች አሉ። በእግዚአብሔር ስራ ውስጥ እንክርዳድ መዝራት ነው። ማቴዎስ 13:24 በእግዚአብሔር ስራ ውስጥ ምን ይዘራል? እንክርዳድ። አሁን እናንተ እግዚአብሔር ቃል እዚህ ጋር ሰምታችሁ ወደ ቤት ስትሄዱ ደግሞ የሆነ ነገር ያመጣና ያን የሚያስረሳ ነገር አምጥቶ ብትን ያረቀዋል። ይሄ እንክርዳድ ነው። ማወቅ ያስፈልጋል። ለምሳሌ ጌታችን መልካም ዘር ሲዘራ ዲያብሎስ መጣና ምን ዘራው ይላል? እንክርዳድ ዘራው። ይሰማችኋል? ስራው የፈረሰ ይሆን። ይሄንን ሉሲፈርን እናንተ ልትዋጉ ያስፈልጋችኋል። ማለት ነው። ሌላ ቃል እግዚአብሔር ከሰው ልብ መስረቅ ነው። በእግዚአብሔር ስራ ውስጥ እንክርዳድ መዝራት የሚያምኑትን ልብ ማሳወር ነው። ሰው ልብ እንዳያምን ማሳወር ነው። ልባቸውን አሳወራ የምለው አሁን ጭስ በየጭሱ በየምናምኑ ሰዎችን እንደዚህ አድርጎ ማሳወር ነው ስራ። አሁን ሰው ልጅ ፈጣሪ እንዳያውቅ ከፈጣሪ ጋር እንዳይኖር ያሳወራ እጅሬ ነው። አሳወራ ነው ምለው። ስንት ሰው ጌታን ይፈልጋል መሰላችሁ? ግን አሳውሯል ልባቸው። ስንት ምን ሰብኮን ይሰማል መሰላችሁ? እዛ መቼ ሊድ የሚሉ ብዙ ሰዎች አሉ። ግን ምን ሆነዋል? አሳውሯል ሰይጣን። ይሄን ሁሉ የሚሰራው ሌላ ቅዱሳን መክሰስ ነው። ከሳሽ ነው ይላል እግዚአብሔር ቃል። ከሳሽ ስራ የፈረሰ ይሆን ምን ማድረግ ነው? ዮሐንስ ራእይ 12:10 ላይ ዘካርያስ 3:1 ላይ ስትመለከቱ ይከሳል ሰይጣን ዲያብሎስ ከሳሽ ነው። ስለዚህ እናንተም ያ ከሳሹን ማፍረስ ነው። አማኞችን እምነት ለማጥፋት መጣር ነው ስራው። የአማኞችን እምነት ለማጥፋት መጣር ነው። ይሄ የወደቀው በትዕቢት የወደቀው መልአክ ማለት ሰይጣን ሰዎችን ማስፈራራት ያስፈራራል። መጽሐፍ ምን ይላል? እንደሚያገሳ አንበሳ ስለምን አንበሳ እንደምታውቁት ያስፈራል። ልክ እንደዛ ነው። አንደኛ ጴጥሮስ 5:8 ላይ ሰዎችን ያስፈራራል። ማነው እሱ? እርኩስ መናፍስት። እሺ ይሄ ብቻ አይደለም። ቅዱስ በመምሰል ማሳት ያስታል። አንዳንድ ጊዜ ይደባለቃል። ቅዱስን መስሎ ውሸት አስተው ሰዎችን መስረቅ ነው። ማረድ ማጥፋት። ሰዎችን መስረቅ ማረድ ማጥፋት። ይሄ የሱ ስራ ነው። ስራው የፈረሰ አይሆን። እነዚህ ታዲያ በምንድነው የወደቀው ብላችሁ ካያቸው በትዕቢት ነው። ሰምታችኋል? ምን ያለው ሰምታል በሉት። በምንድነው? በትዕቢት ነው እንደዚህ የጣለው። ይሄ ሰው ይሄ መልአክ ምን አት ነበረ? ትንቢተ ኢሳይያስ 14 እናንበባ። ሕዝቅኤልም እናንበብና የተወሰነ ክፍሎች አንብቤ የተወሰነ ነገር ተናግሬ እጨርሳለሁ ማለት ነው። እንደውም ሕዝቅኤል ላይ ያለውን እናንበባል። አንበብላችሁ እኔ ሕዝቅኤል 28 ላይ ቁጥር 11 ላይ የእግዚአብሔር ቃል ወደ እኔ እንደ ስል መጣ። የሰው ልጅ ሆይ በጥሮስ ንጉሥ ላይ ሙሾ አሙሽተ እንዲህ በለው፣ ጌታ እግዚአብሔር እንዲህ ይላል፣ ጥበብን የተሞላ ውበት የተፈጸመ መደምደሚያ አንተ ነህ። በእግዚአብሔር ገነት በኤዴን ነበር። የከበረ ዕንቁ ሁሉ ሰርዲዮስን፣
ቶጳዝን፣ አልማዝ፣ ብሪሌ፣ ማርግድ እነዚህ እንትኖች ናቸው። የሚያበረቀርቁ እንቁ ወርቅ ልብስ ነበር። የከበሮና የእምብልታ ስራ ባንተ ዘንድ ነበር ይላል። የምን የከበሮ የእምብልታ? በነገራችን ላይ ሰይጣን ሙዚቃ መሳሪያ ይጫወታል ይባላል። ያው በእጁ ነበር ይላል። ምን አረጋል? እጁ ነበር። እምብልታ ነው። ሙዚቀኛም ነው። በሌላ የከበሮና የእምብልታ ስራ ባንተ ዘንድ ነበር፣ በተፈጠረበትም ቀን ተዘጋጅተ ነበር። አንተ ግን ልትጋርድ የተቀባ ክሩብ ነበር። በተቀደሰው በእግዚአብሔር ተራራ አኖሪው። በእሳትም ድንጋዮች መካከል ተመላለስ። ከተፈጠረበት ቀን ጀምረ በደል እስኪገኝብህ ድረስ በመንገድ ፍጹም ነበር። በንግድ ብዛት ግፍ በውስጥ ተሞላ፣ ኃጢአት ሰራ። ስለዚህ እንደ እርኩስ ነገር ከእግዚአብሔር ተራራ ጣሊው። የምትጋር ክሩብ ሆይ ከእሳት ድንጋዮች መካከል አጠፋለሁ። በውበት ምክንያት ልብ ምን ሆኗል? ኮርቷል። ከክብር የተነሳ ጥበብ አረከሰ ይላል። ትዕቢት በትዕቢት ነው ከነበረበት ክብር ምን ሆነው የወደቀው። ለዚህ ነው መጽሐፍ ቅዱስ የወደቀው መላእክት የሚለው። ሰይጣን የወደቀው የወደቀው ነው። ምንድነው የጣለው ካልን ዙፋንን ኢሳይያስንም አነበዋለሁ። ስሙኝ። ትንቢተ ኢሳይያስ 14 አንብበን 14 ላይ እግዚአብሔር ቃል እንደዚህ ይላል። አንተ የንጋት ልጅ አጥቢያ ኮከብ ሆይ እንዴት ከሰማይ ወደቅ? ቁጥር 12 ላይ ትንቢተ ኢሳይያስ 14 ቁጥር 12 ላይ አንተ ንጋት ልጅ አጥቢያ ኮከብ ሆይ እንዴት ከሰማይ ወደቅ? አይዛብን ያዋረደ አንተ ሆይ እንዴት እስከ ምድር ድረስ ተቆረጠ? አንተም በልብ ወደ ሰማይ አደርጋለሁ፣ ዙፋንን ከእግዚአብሔር ከዋክብት በላይ ከፍ አደርጋለሁ። አቤት በመሰብሰቢያ ተራራ ላይ እቀመጣለሁ፣ ከዳመናም ከፍታ ላይ አረጋለሁ፣ በልዑልም እመሰላለሁ አለ ይላል። ልብ በል የትዕቢቱ ጥግ። ምን አረጋለሁ? በልዑል እመሰላለሁ፣ ከእግዚአብሔር በላይ ዙፋኔን አደርጋለሁ አለ። ማን ነው ምለው? እሱ ሴጦ። አሳምራችሁ ሴጦ የምትለው ሰይጣን የምትለው የወደቀ መልአክ ነው። ዙፋኔ ከማር ከእግዚአብሔር በላይ አደርገዋለሁ፣ በልዑል እመሰላለሁ፣ ከዳመና በላይ ደግሞ እሄዳለሁ፣ እኔም የልዑል ልጅ እመሰላለሁ ብሎ ስል ምን አረገው? እግዚአብሔር ጣላው ይላል። በምን ተጣላ? በትዕቢቱ ነው። ሰው ልጅ እንደዛ እኮ ነው። እግዚአብሔር ፈጥረው እግዚአብሔር እስትንፋስ በውስጡ አስቀምጦ ምን ይላል? እግዚአብሔር የለም ምስል አሳዝንም። ትዕቢት ትንሽ ተምረው ትንሽ ማርና ትንሽ ፊደል ቆጥረው እግዚአብሔር የፈጠረውን እጽዋት ስለ እጽዋት አጠንተው ፒኤችዲ ዶክተሬት ዲግሪ ያዘና እንበል። ከዛ ደግሞ ትንሽ ከፍ ስል ደግሞ ተመራማሪ ይሆንና ትንሽ መመርመር ይጀምራል። ወይም መድኃኒት መቀመም ሲጀምር ተመራማሪ የሚባል ይሰጠዋል። ትምህርት መስክ ላለው ሰው እንደሚሰጥ ይሰጠዋል። በዚህ ደግሞ ፈጣሪ የለም ስል እግዚአብሔር ደግሞ ነው እንዴ የለውም። ታዲያ እስቲ አንተና እውቀት ቁጭ በልና ነፍሱን ውስድ ያደርገዋል። እግዚአብሔር በላይ ነው። ትዕቢት ምን ያደርገዋል? ያዋርዳል። ትዕቢት ይጥላል። ትዕቢት ወደ ኋላ ይመልሳል። ብዙ አገልጋዮች፣ ብዙ ዘማሪዎች፣ ብዙ ሰባኪዎች፣ ብዙ ክርስቲያን፣ ብዙ ሰው፣ ብዙ መሪዎችን የጣለው ምንድነው ካልን ምንድነው? ትዕቢት ነው። ትዕቢተኛ መሆን አያስፈልግም። ልባችን እንዲኮራ አይገባም በምንም ተአምር በየትኛውም። በነገራችን ላይ ትዕቢት በትንሹም አለ በትልቁም አለ። በሁሉም ልብስ ምን አለ? ትዕቢት አለ። ልባችን ከባድ ነው። በትንሹም ልብስ ትዕቢት አለ። ትዕቢተኛ ይኮፈሳል። አንድ ትንሽ ልጅ ነውና ቅድም ታክሲ ውስጥ ታክሲ በምንገበት ለአራት ነው ለሶስት ተቀምጧልና መግቢያ ዘጋ። ግሪን ጠጋር ጋር አልኩት እና አለኝ በቃ ጠጋር ጋር ምን አባት አልኩኝ። እኔ ደግሞ ትንሽ አንድ ፍሬ ልጅ እኮ እና ስለዚህ የሚገርመኝ ነውና በቃ በትንሹም ውስጥ ምን አለው? ትዕቢት አለ ማለት ነው። በትልቁም ውስጥ አለ፣ የተማረም ውስጥ አለው፣
ይሄ ግን አያዋጣም። በተለይ የእግዚአብሔር ሰዎች ትዕቢተኛ ልንሆን አይገባም። ትሑታን እንድንሆን እንፈልገው። ከክብር ያወረደው የጣላው እንደዚህ ሰውም እንዲያሰግድ ያደረገው ምንድነው? ትዕቢት ሆኖ በለው። እግዚአብሔር ከትዕቢት ያወጣል። ስለዚህ ትዕቢተኛ እንዳንሆን ነው እግዚአብሔር ቃል ይላል። ናቡከደነፆር በትዕቢቱ ምክንያት ምን ሆነዋል? ተዋርደዋል። እና ሰይጣን በትዕቢቱ ምክንያት ምን ሆነዋል? ተዋርደዋል፣ ወድቋል፣ ክብሩን ለቆ ወጥቷል። ስለዚህ ይሄ ነው፣ ለዚህ ነው የሚያስቸግረን። ከክብሩ ስለወረደ ወደ ክብሩ እንዳንገባ ይከላከላል፣ ይዋጋል፣ በየጊዜው ይመጣል፣ ይከሳል። የወንድም ከሳሽ ነው፣ የት ከሳሽ ነው፣ አትቀበል። እግዚአብሔር ግን ከሁሉ በላይ ነው። አሜን፣ አሜን፣ አሜን። ስለዚህ ከመጽሐፍ ቅዱስ ሌላኛው ክፍል የምንመለከተው መጽሐፍ ቅዱስ የምነግረን ሁለተኛ ዜና ምዕራፍ 26ን እናንብብና ከዛ ጨምሬ ጨርሳለሁ። ኢየሱስ ያድናል። ቶሎ እንድትመለከቱ ነው እንጂ እኮ በብዛት ብዙ ነው። ስለ ትዕቢት ስነሳ በጣም ብዙ ነውና መንሳት እግዚአብሔር ቃል በብዛት የምናገረው ክፍሎች አሉ። ግን ትንሽ ነገር እንድናይ ብዬ ነው እና ከዚህ ከዳንኤል 4 ጋር ተያይዞ እሱን ከጣለ እኛንም አይጥልበት፣ እሱ ከወደቀ በትዕቢቱ ሌላም ከወደቀ እኛን ደግሞ ማንወድቅ በምንም ምክንያት የለምና ጥንቃቄ እንድደረግ ነገሮች ሲከናወንልን ሲሆንልን ደግሞ ልባችን እንድንጠብቅ ነው የእግዚአብሔር ቃል የሚያስተምረን። በተለይ ለአዲሱ ትውልድ ለወጣቱ ገና እድገት ላይ ያለው ገና እያደገ ያለው እየተማረ እየሰራ ያለው ነገር ለማንኛውም ይጠቅማል። ስለዚህ ሁለተኛ ዜና ምዕራፍ 26ን እናንብበው። 26 15 17 ያለውን እንመለከት እስቲ። ሁለተኛ ዜና አንድ ንጉስ እንመለከታለን። ኦዚያን የሚባል ንጉስ እንመለከትና ከአዲስ ኪዳን አንድ ጠቅሰን በዚህ ጨርሳለን ማለት ነው። እሺ ሁለተኛ ዜና ምዕራፍ 26 15 17 15 17 ያለውን 17ን ላመብላችሁ። እንደዚህ ይላል፣ ነገር ግን በበረታ ጊዜ ልቡ ታበየ ይላል፣ አምላኩንም እግዚአብሔርን በደለው ይላል። ምን አረገው? ይሰማል? ጥግ አካባቢ ምን አልኩኝ? ይሰማል? እዛ ካም ነገር ግን ምን በሆነ ጊዜ? በበረታ ጊዜ ይላል። ምን ሲሆን? ሲበረታ። በበረታ ጊዜ ልቡ ምን ሆነላል? ታበየ ይላል። ከዛስ እግዚአብሔር ምን አረገው? በደለው ይላል። በደለው። እግዚአብሔር ለምን በደለው? ታበየ። በቃ በበረታ ጊዜ ማን ያበረታው? እግዚአብሔር ነው። ማን የረዳው? እግዚአብሔር ነው። ማን ያቆመው? እግዚአብሔር። ነገር ግን ምን ሆናል? ልቡ ታበየ ይላል። አበጠ ልቡ። አቤት አቤት። ማን ረዳ ካሉ እግዚአብሔር ነው ብለው መዘመር ነው እንጂ በእግዚአብሔር ላይ መታበይ አያስፈልግም። ማን ረዳ ካሉ ማን ረዳ ላሉ እስቲ እግዚአብሔር በለው። አዎ እግዚአብሔር ነው ማለት አለብን እንጂ እንደውም ይሄ ሰው በጣም የሚገርመው በኢየሩሳሌም በብልሃተኞች እጅ የተሰሩትን በግንብና በቅጥሩ ላይ የሚኖሩትን ፍለጻና ግርማ የሚወረወርባቸው መሳሪያዎች አደረገ። እስኪ በረታም ድረስ እግዚአብሔር በድንቅ ረድቶታልና ዝናው እስከ ሩቅ አገር ድረስ ተሰማ። ነገር ግን በበረታ ጊዜ ለጥፋት ልቡ ታበየ ይላል። ልብ ስታበይ ምን ይመጣል? ጥፋት ይመጣል። ልብ ላይ ትዕቢት ካለ ጥፋት ነው የሚመጣው። ቀጥሎ የሚመጣው ጥፋት ነው። ትዕቢት ልብ ላይ ሲመጣ ቀጣይ የሚመጣው ምንድን ነው? ጥፋት ነው የሚመጣው። ውርደት ነው የሚመጣው ማለት ነው። ከዛ በበረታ ጊዜ ልቡ ግን ለጥፋት ምን ሆነ? ታበየ ይላል። እና ያደረገውን ልብ አምላኩንም እግዚአብሔር በደለ። ወደ መቅደሱ ገብቶ ዕጣን መሰዊያ ላይ አጠነለ። ከዛ ከካህኑ አዛርያስ ከእርሱ ጋር ጽኑዓን የነበሩ 80 የእግዚአብሔር ካህናት ተከትለው ገቡ። ምን ትሰራለህ እዚህ ጋር? ውጣ ብለው ሲገሥጹት ንጉሥ ነው እንግዲህ ልብ በል። የራሱ ስራ አይደለም። ንጉሡም ኦዚያን እየተቃወሙ ኦዚያን ሆይ ዕጣን ለማጠን የተቀደሱ የአሮን ልጆች የካህናት ሹመት ነው እንጂ ለእግዚአብሔር ታጥን ዘንድ ላንተ አይገባም አሉት። የተሰጣቸው ስራ አለ። ድርሻው እነዚህ ለአሮን ዘሮች የተሰጣው ስራ ነው እና እሱ ግን አንተ አይገባም እዚህ ጋር ለምን ትገባለህ ብለው ገሰጹት ይላል። ከዛስ ተቀሰፈ ይላል። ለምጽ ግንባሩ ላይ ታየበት ይላል እና ወጣ።
ከጉባኤ ተገለለ። በብሉይ ኪዳን ዘመን ለምጻም ቤተ መቅደስ አይገባም። ተገሎ ለብቻው ይኖር ነበር። ለምንድነው? ኃጢአት መጣ፣ ትዕቢት ሲመጣ፣ ክፋት መጣ፣ ርኩሰት መጣ፣ ተገለለ ይላል። ስታገኙ መታበይ የለባችሁም። ስትበለጽጉ መታበይ የለባችሁም። ጌታ ሲረዳችሁ መታበይ የለባችሁም። በአገልግሎት ሆነ በሌላም ስታድጉ መታበይ የለብንም። ራሳችን ዝቅ እንድናደርግ እግዚአብሔር ይፈልጋል። እግዚአብሔር አምላክ ይርዳን። አሜን ነው። ከዛ ምን አደረጉት? ኦዛን ተቆጣ። የሚያጥንበትን ጥና በእጁ ነበር። ካህናቱም በተቆጣ ጊዜ በካህናቱ ፊት በእግዚአብሔር ፊት በዕጣኑ መሰዋ አጠገብ ሳለ በግንባሩ ላይ ለምጽ ታየለ። በለምጽ ተመታ። ለምጽ እንግዲህ የኃጢአት ምሳሌ ነው። ለምጻም ሆነ። ምንድነው የመጣው? ትዕቢት ነው። ጌታ ሲረዳ ሲያግዘን ሲያቆመን መታበይ የለብንም። በእግዚአብሔር ፊት የተሰጠንን ነገር በትህትና ልናገለግል ልንይዝ ያስፈልገናል እንጂ አያስፈልግም ትዕቢት። ትዕቢተኛ የትኛውም ሰው ተቀሰፈ ሰው። ስለዚህ እግዚአብሔር አምላክ ከዛ ይጠብቀን። አሜን አትለውም? ምን ሆነ? እስተቀሰፈ ብለው። አዎ ከዛ ንጉሥ ኦዛን እስኪሞትበት ለምጻም ነበር። ለምጻም ሆነው ከእግዚአብሔር ቤት ተቆርጧልና በተለየም ቤት ይቀመጥ ነበር። በቃ አይቻልማ፣ መግባት አይቻልም። እግዚአብሔር ቤት ምን ማድረግ አይቻልም? መግባት በብሉይ ኪዳን ዘመን ማለት ነው። ስለዚህ ምንድነው ያደረገው? ትዕቢት ነው ማለት ነው። አትታበዩ። አገልጋዮች ምታድጉ፣ ወደፊት ምታድጉ ብዙ ነገር ይጠበቅባችኋል። እግዚአብሔር ብዙ ያሳድጋል። እግዚአብሔር ያዳል። ብዙ ገንዘብ ታገኛላችሁ። ዛሬ እንዳላችሁ በዚህ አትቀጥሉ። ነገ ባለሀብት ይሆናላችሁ። ነገ ብዙ ነገር ይኖራችኋል። መኪና ይኖራችኋል። አሜን በሉ። ቤት ይኖራችኋል። አሜን በሉ። ዛሬ 100 ብር ሊኖር ይችላል። ነገ መኪና ይኖራል። ምንም ተስፋ አላችሁ። አሜን አሜን። ቤት ይሰራል አይደል? እኔ ተከራይቼ የኖርኩባት እናት እንደዚህ ይሉ ነበር። እናንተ ገና ወጣቶች ናችሁ፣ ቤት ይኖራችኋል፣ እግዚአብሔር ይሰጣል። እኔም ትናንትና ነው ያገኘሁት ይሉ ነበር። እውነት ነው። እሳቸው እንዳሉ ቤት አገኘን። ጌታ ይባላል፣ ይሰጣል፣ ያከብራል ጌታ። አሜን ነው። ዛሬ ያለው ሁኔታ አትመልከቱ። ጌታ ያበለጽጋል። የቀን ስራ እየሰሩ የነበሩ 1995 ላይ እኛን ያገለግሉናልና አንደኛው የኔ ታናሽ ወንድሜ ነው፣ አንደኛው ደግሞ የሱ ጓደኛ ነውና የሚሰሩት የቀን ስራ ነው የሚሰሩትና 50 ብር ነበር የቀን ስራ። ምን ግንብ ነው? 50 ብር ነው። 50 ብራቸውንም በቃ ከስራ ሲመለሱ 50 ብራቸውንም ሳምቡሳ ነው የምንበላው። ኢየሱስ ያድናል። ሳምቡሳ 25 ሳንቲም እና 35 ሳንቲም፣ ሻይ 15 ሳንቲም። ያው 1 ብር ወጪ ብናረግ ነው። ከዛ ውስጥ 2 ሳምቡሳ በልታችሁ 1 ሻይ ጠጣችሁ፣ እሺ 50 ሳንቲም ቢሆን በቃ 65 ሳንቲም ብታጠፉ ነው እንግዲህ ትልቅ ብር ማለት 50 ብር። አይነት ቢጋብዙም እንበላለን። በነገራችን ላይ እንበላለን። እነሱ ሰርተው ያመጣሉ፣ እኛም ሰርተን እንመጣለን። እኛም ጋር ብር አለን፣ ግን የኛም ብር እናንተ አስቀምጧል። እናንተ አገልግሎት ስለሆናችሁ ወደ ትራንስፖርት ይሆናችኋል፣ እኛ ነው የምናበላችሁ ይሆናል። እሺ እንበላለን፣ እነሱም ብር ማለት። አንድ ታላቅ ወንድሜ አንድ አገልጋይ እንደዚህ አየው። ለእነዚህ ልጆች ከኛ ጋር አድሯልና እንደዚህ መሬት ላይ ነው አንጥፈን የምናድረው። አብዛኛው ጊዜ ለጸሎት እንዲያመቸን አልጋ አለን፣ ግን መሬት ላይ ነው የምንተኛው። እና ታላቅ ወንድሜ እንደዚህ አይነት ራእይ አየ። ነጫጭ መኪና ይዛችሁ አየው አለ። አሜን ነው። ለሁለቱም የእውነት ነው የምላችሁ፣ ነጫጭ መኪና ይዛችሁ አየው። 50 ብር የቀን ስራ እየሰራ መኪና ይገዛል? እስቲ እግዚአብሔር ይችላል በሉ። እና ከዛ እውነት ነው እግዚአብሔር አይ ጌታ አሳይቶኛልና ትገዛላችሁ አለ። በቃ ጌታ ካሳየ ትገዛላችሁ። አሜን ነው ወይ? እና እየገረመኝ ከዛ ከአመታት በኋላ ሁለቱም ልጆች ውጪ ነው ወጡት። ሁለቱም ልጆች ውጪ ወጡ። አሁን ዛሬ ወዳጅ መኪና ለነሱ ምንም አይደለም። እስከ ዛሬ ይስቃለሁ። ያ ማለት እንግዲህ 50 ብር ይታገል የነበረው ዛሬ ስንት ቤት አላቸው? እነዛ ብዙ ቤቶች አላቸው። እዚህ ኢትዮጵያ መኪና በእጃቸው ነው፣ በትንሽ ብር ይገዛል። ጌታ እንደዚህ ያደርጋል። እስቲ ጎበኘኛል በለው።
እንደ ጌታ ይባርካችኋል። እንደዚህ በዛሬ ያላችሁበት ሁኔታ አትመልከት። ነገ የምትደርስበትን እያሰብክ ዘምር። አሜን ነው። እያሰብክ ስራ፣ ለጌታ ኑር። ገንዘባችሁ ለሌላ አታብሉ፣ ለጌታ ስጡ። አይሻልም? አስራት ክፈል፣ ለጌታ ስራ፣ የጌታን ስራ ስራ እና እግዚአብሔር ይጎበኛል። ዛሬ 50 ብር ቢሆን በዛሬ 1000 ብታገኝ ያው ያኔ 50 ብር በለው። እውነት አይደል? ዛሬ ጉልበት ሰራተኛ ስንት ነው ግዛቸው? ስንት ይሆናል? ያ 5 አይደለም አልፏል። 5 ትንሽ አልቀረም። 8 እና ወደ 1000 ብር ነው አይደለም? 5ም አለ ግን ከ5 አልፏል። ወደ 800 ነው። ዛሬ 800 ማለት ያው 50 ብር የድሮ 50 ብር ይበልጣል። ምን አለ 800 1000 ብር ይዛችሁ ምንድነው የምትገዙበት? እግዚአብሔር በረከቱን አምጣለን። አሜን ነው። እኔ ብዙ ጊዜ እንደዚህ ነው ብለው 30 ሺህ እንዲበጃችን ይዛን 30 ሺህ ምን እንገዛለን የምንልበት ጊዜ ነው። የድሮ 30 ሺህ ብር ቢኖራችሁ ቦሌ ላይ ቤት ይኖራችሁ ነበር። እና ዛሬ ይሁን ብቻ ተመስገን ነው ማለት አለብን። እሺ አንድ መካነ ኢየሱስ ቄስ አለና ቄስ ጀምስ ይባላል። እንጦጦ መካነ ኢየሱስ ሁሉ ጊዜም ብለው ተመስገን ይላል። ደስ አይልም? ተመስገን በል። ብራችን ዋጋ ባይኖረውም ተመስገን። ሳምቡሳ በልታችሁ ብታሩም ተመስገን። ሳምቡሳም የለም እንጂ ዛሬ ፌክ ነው። ዘይቱም ጤናማ አይደለም፣ ፌክ ነው። የሚበላ ነገር ሁሉ ጤናማ ላይሆን ይችላል፣ ግን ፌክ ነው። አምላካችን ግን መልካም ነው። በበለበት ተመስገን በል። አሜን ነው። ጌታ ያስረሳል። ሃሌሉያ። እግዚአብሔር ይጎበኛል። ሲጨርስ ለከ2 ሰዓት ሆኗል። ልጨርስ። አዲስ ኪዳን ላይ አንድ ሰው ብቻ ዝም ብለን በምንባብ ደረጃ አንብበን እንጨርስ። አዲስ ኪዳን ላይ አንድ ሉቃስ ምዕራፍ 12 ላይ 16 ላይ ያለውን አንብበን እንጨርስ። ለቀሱን አንብበን እንጨርሰው። እሺ ሉቃስን ምዕራፍ 12 ላይ እስቲ እሱን አንብበን ብቻ እንጨርስ። ሉቃስ 12 ላይ ቁጥር 16 ላይ አንድ ሞኝ አንድ ሰነፍ ባለ ሀብት እንመለከታለን። እዚህ ክፍል ላይ ትዕቢተኛ ምን አይነት ሰው ነው? 16 ላይ እንመልከተው። እንደዚህ ይላል። አንድ ባለጠጋ ሰው እርሻው እጅግ ፍሬያማ ሆነችለት። እርሱም ፍሬውን የማከማችበት ስፍራ አጥቻለሁና ምን ላድርግ ብለው በልቡ አሰበ። እንድም አደርጋለሁ፣ ጎተራዬን አፍርሼ ሌላ የሚበልጥ እሰራለሁ፣ በዛም ፍሬንና በረከትን ሁሉ አከማቻለሁ። ቁጥር 19 ነፍሴንም አንቺ ነፍሴ ለብዙ ዘመናት የሚቀር ብዙ በረከት አለሽ፣ እረፊ፣ ብዪ፣ ጠጪ፣ ደስ ይበልሽ እላታለሁ አለ። ቁጥር 20 እግዚአብሔር ግን አንተ ሰነፍ በዚህ ሌሊት ነፍስን ካንተ ሊወስዷት ይፈልጓታል፣ ይህ የሰበሰበው ለማን ይሆናል አለው። ለራሱ ገንዘብ የሚያከማች በእግዚአብሔር ዘንድም ባለጠጋ ያልሆነ እንዲህ ነው ይላል። ይሄ ሰነፍ ትዕቢተኛ ነው። አከማች ያለው ሰብስብ ያለው ነፍስ ከዚህ በኋላ ቢና ጠጪ አለ። ጌታ ግን ምን አለው? በዚህ ሌሊት ነፍስን ምን አደርጋለሁ? እፈልጋለሁ። ያለ ጌታ ያላከማቻ እንደዚህ ነው የሚበተነው። ከጌታ ጋር ግን ጌታ ቢፈቅድ ከጌታ ጋር ብንል ግን ይሻላል። አሜን። አንድ ጊዜ ገጠር አካባቢ ነው ይመስለኛልና አንድ ሰውዬ ብር በእጁ ይዟል። ቆሙ ባላችሁበት እየተናገርኩ እና ገጠር አካባቢ ነውና አንድ ሰውዬው ነው የሚባለውና በሬ ሊገዛ ብር በኪሱ ይዟልና ብር ይዞ ገበያ ይሄዳል። ገበያ እየሄደ ባለበት ሰዎች አገኙታል። ወዴት ነው? በሬ ሊገዛ ነው ይላል። የት ነው? በሬ ሊገዛ። የት? ገበያ እየሄድኩ ነው ብለው ይለዋል። እሺ ከዛ በሬውን እየገመታ እያየ ብሩን ሌባ ወሰደበት። ምን አደረገበት? ሌባ ወሰደበት። አሁን ግን ወደ ቤቱ እየተመለሰ ነውና ሰዎች አገኙትና ወዴት ነው? አሁንማ ጌታ ቢፈቅድ ወደ ቤቴ ሊመለስ ይላል።
ግን እችን ምን አለበት ጌታ ቢፈቅድ በሬን ሊገዛ ነው ቢል ኖሮ ብሩ አይበላም ነበር። ስንሰራ ስንኖር ጌታ ቢፈቅድና ብንኖር ይህንንም ያንም እናደርጋለን ማለት አለበት። ጌታ ይርዳል። ስለዚህ ትዕቢተኛ እንዳትሆኑ በዘመናችሁ ትሑት ሁኑ። የተሰጣችሁን ገንዘብ ጌታ የሚሰጣችሁን ሀብት በአግባቡ በትህትና ከጌታ ጋር በመኖር እንዲጠቀሙ ዘንድ ጌታ ይርዳችሁ። ሃሌሉያ! እስቲ ጌታ ይርዳ ይበሉ። እንጸልይ። ኢየሱስ የተባረከ ይሁን። ሃሌሉያ! ጌታ ሁሉ ጊዜ መልካም አባት ነው። ቀጣይ ደግሞ ምዕራፍ 5 እንጀምራለን። ስለዚህ ዛሬ ያየነው ትዕቢተኛ ልብ እንዳይኖረን፣ እልከኛ ልብ እንዳይኖረን፣ ክፉ ልብ እንዳይኖረን ከጌታ ጋር በምህረት እንድንቀጥል ዘንድ ጌታ ይርዳል። በትህትና ሃሌሉያ ሃሌሉያ። ስም የተባረከ እግዚአብሔር የተባረከ ይሁን። እስቲ አስቡበት ጥቂት ደቂቃዎች እንዲህ ብለን እናስብ። በልቤ ላይ ያለው ምንድነው ብለህ ማሰብ አለብህ። ልብን የሚያሳብጥ ምን ይሆን? ውስጥን የሚያሳብጥ ምን ይሆን? ጌታ ትዕቢተኛን ያዋርዳል፣ ለትሑታን ግን ጸጋን ይሰጣል። እግዚአብሔር ለትሑቱ ጸጋን የሚሰጥ ጌታ አምላካችን ነው። እግዚአብሔር እያመለከን ከጌታ ጋር በትህትና እንድንኖር ዘንድ ጌታ ጸጋውን ያብዛልን። በኢየሱስ ስም ምሕረቱ ይብዛላችሁ። ኦ ስም ለዘላለም የተባረከ ይሁን። የመከርከን የባረከን ኢየሱስ የመከርከን የባረከን ኢየሱስ ስም ይባረክ። ትዕቢተኛ ልብ ከኛ ላይ ይወገድ። ድንጋዩን ልብ አስወግዳለሁ የሥጋን ልብ ሰጣቸዋል ተብሎ ጻፈው። ድንጋይ የሆነበት ልብ፣ ትዕቢተኛ ልብ፣ ኩሩ ልብ፣ ኩራተኛ ልብ ከኛ ሕይወት እንዲወገድ ጸልያለሁ። ትሑታን አድርገን እኛ ግን የክርስቶስ ልብ አለን ተብሎ ጻፈው። በኢየሱስ ክርስቶስም ትሕትና እንድታለብሰን ጸልያለሁ። ትዕቢት እንደሚያዋርደን ስለተናገርከን ትዕቢተኛ እንዳንሆን በትሕትና እንድንመላለስ ዘንድ ጸጋውን አብዛልን። ኦ ሃሌሉያ! ስምህ ለዘላለም የተባረከ ይሁን።